ምኑን ነው ማምነው? ምኑን ነው ማምነው? አምስቱ ሶሎዎች የሙሉ ወንጌልን አምስቱ ሶላ የሚባሉ ትምህርቶች አንተ ታምናለህ ወይስ አታምነው? ምንድን ናቸው? እኔ አላውቃቸውም። እኔ ኦርቶዶክስ ነኝ። አንተ ታምናባቸዋለህ? እሱን ተወውና ወደ ቁም ነገሩ እንሂድ። እኔ ያነሳሁልህን ሐሳብ መጽሐፍ ቅዱሴ ባለመሆኑ ተስማምተህ ነው ወደ ሌላ ሐሳብ ይልከው። ትምህርታችሁ መጽሐፍ ቅዱሴ አይደለም አመንክ። ትምህርታችሁ ሰው ሰራሽ ነው ማለት ነው። ወንድማችን ፍሬውን እነሱ እንዲህ ነው የሚያምኑት ብለህ መዋሸት ለምን አስፈለገ? እኔ መች ዋሸው? ድኖ ነው የሚጠመቀው የሚለው እውነት ነው። ድኖ ነው የሚጠመቀው የሚለው እውነት ነው። እሱን ችግር የለውም። ቃል ገባላለሁ፣ ሌላ ቀን አመጣላለሁ ማስረጃ። ኧረ በጌታ አሁኑ ነው። አሁን እሺ፣ ሲጀመር እኮ ጥምቀት ሲጀመር ምን መሰለህ እምነትን ይፈጥራል ብሎ አይደል የሚያምኑት? በህፃናቶች ላይ ህፃናቶች ነው። ህፃናት ጥምቀት አላወራንም ብሮስኪ፣ እያወራን ያለ ነው ስለ ጥምቀት ስለራሱ ነው። ሲመጣ ሲጀመር አያጠምቁ። አንድ ተመቅ አልጠየኩም። እሱ ነው እኔ እንጃ፣ እኔ አላወኩም። እሱ እሺ አላወኩም። በቃ ስታቅና እንደዚህ ይሻላል። አይኔ ስለኔ ብታይ ስታቅና ለህሊና መታመን የሚባል ነገር አለ። መድኃኒዓለም እኔ የቤተ ክርስቲያንን ትምህርት መግለጽ ካልቻልኩ ምን አባቴ እሰራለሁ? ለምን አወራለሁ? አርፌ ቁጭ። መግለጽ ከቻልኩ በስርዓት ገልጻለሁ። አለቀ። መዋሸት ይሄ ለክርክር ብሎ እንትን ማለት በጣም አስጠሊ ነገር ነው። የሆናችሁ እህት ወንድሞቻችን ዛሬ አንድ የመጨረሻ ቶፒክ አንስተን እናወራለን። በየትኛው ሐሳብ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰባቸው ትምህርቶች አሉ ወይ በሚለው ማለት ነው። ከነገ ጀምሮ እንደ እግዚአብሔር መልካም ፈቃድ የምንቀጥለው የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን ነው። በዚህ ርዕስ ላይፍ ከፍቶ እድሉን እየሰጠ ያለ ፕሮቴስታንት ስለሌለ ልክ እንደኛ ማለት ነው ደፈረ ብሎ ሲያው ለምሳሌ እኛ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ አለ ለሚሉ ኦፖርቹኒቲውን እየሰጠ ነው። ያው ሙስሊሙና በመጽሐፍ ቅዱስ የማስረጃ እናውራ እያልናቸው ነው። ይሄ ትምህርታችሁ በዚህ ወጥቶ በዚህ ገብቶ ማለት ይቻላል። እና በዚህ ልክ ደግሞ በዚህ ድፍረት ፕሮቴስታንት የሆኑ ሰዎች ትምህርታችን ከመጽሐፍ ቅዱስ ውጭ ነው፣ እስቲ ኦርቶዶክሲያን ከመጽሐፍ ቅዱስ ውጭ ነው የምትሉ ካላችሁ እስቲ በማስረጃ እንወይ የሚል ፕሮቴስታንት እስካሁን ድረስ የለም። ስለዚህ እኛ ራሳችን የፕሮቴስታንት ሰው ሰራሽ ትምህርቶችን በአጠቃላይ እያወጣን እያነሳን እንወያይባቸዋለን። እንደምታውቁት የፕሮቴስታንቲዝም ሙሉ በሙሉ ማለት ይሄ ግማሽ ሙሉ የምትሉት አይደለም፣ ሙሉ በሙሉ መሰረቱ በአጠቃላይ ሰው ሰራሽ ትምህርት ነው። ምንም አይነት መጽሐፍ ቅዱሳዊ መሰረት የለውም። ስለዚህ ትምህርታችን መጽሐፍ ቅዱሳዊ ነው ከሚሉ ፕሮቴስታንቶች ጋር በደንብ በግልጽ እንወያያለን ማለት ነው። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ይኸው እንዲህ ብላችሁ ታምናላችሁ። አዎ ይኸው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ መጽሐፍ ቅዱስ እንዲህ ይላል። እናንተ ደግሞ እንዲህ ብላችሁ ነው የምታምኑት፣ መጽሐፍ ቅዱስ እንዲህ ይላል፣ እናንተ እንዲህ ብላችሁ ታምናላችሁ እያለን በመጽሐፍ ቅዱስ የማስረጃ በፍቅር እንወያያለን። ጌታ ይርዳን። ኦኬ፣ ለፕሮቴስታንት እህት ወንድሞች እድል እሰጣለሁ። እዚህ ውስጥ ያላችሁ ፕሮቴስታንት እህት ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። እሺ አብላት። እሺ ሰላም ማለበል በልዬ እንዴት ነህ? እግዚአብሔር ይመስገን። ማለበል ሁሉ ሰላም። ማለበል ስምህን? ጆሴፍ እባላለሁ። ሰው ሰራሽ ምናምን፣ ኧረ ተው ተመለስ ወደ እግዚአብሔር ሐሳብ ተው ፈደይ። እልህ ምን ያደርጋል? ለራስ ሐሳብ ምን ይጠቅማል? ወንጌልን ማየት አይሻልም? ይሄንንም ያንንም ለመኮነን እኔ በእርግጥ እየኮነንኩ አይደለም። ምናልባት ቃል አጠቃቀሚ ግን ካስቀየመ ካስከፋ እንዲህ በጣም ይቅርታ አድርገልኝ። አንተ ነው ማዝነው ፈልዬ። በእውነት ይቅርብ፣ የሰው ክብር ይቀር፣ ህይወት ግን ይሻላል። ወንድማችን ፕሮቴስታንትንም ደምጠኝ ገና እንደገቡ ዘው ተብሎ ወደ ብሶት እንደዛ እኮ አይደለም። አሁን እኔ በዚህ ልክ በነገራችን ላይ ፕሮቴስታንት የሆኑ ሰዎችን ማስቀየም ብፈልግ እንደዚህ አይነት ቃል አይደለም የምጠቀመው። የተናገርካቸው ንግግሮች ጌታ ሆይ ብራዘር ችግር የለም እንደማመጣለን። እንደ አንተ ጨዋጨዋቱና ነገራችን ላይ እያደመጥኩ ያለሁት ይሄን ማወቅ አለብህ። አላዳመጥከኝም እኮ ፈልዬ። እሺ ላዳምጥ እያደመጥኩ ያለሁት እሺ። አሁን እኔ አንተን ማዳመጥ ባልፈልግ ኖሮ ገና ከጅምሩ ገና ማይሆን ነገር ስታወር ምንድን ነው የሚያወራው ምናምን ብለን እኮ ማውረድ እንችላለን።
ግን አሁን ከተናገርከው ሐሳብ አንጻር አደመጥኩ፣ ያልተረዳው ነገር እንዳለ ስላየው ቆይ እኔ ለማለት የፈለግኩት እያልኩኝ። እሺ ተወዳጅ ወንድማችን ጆሴፍ፣ ኦርቶዶክስ ቤተክርስቲያን ትምህርቷ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አንተ ታምናለህ? ኦርቶዶክስ ቤተክርስቲያን ትምህርቷ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? መሰረቷ ትምህርቷ መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? ምሳሌ አታምንም። በቃ አታምንም። መጽሐፍ ቅዱሳዊ አይደለም ብለህ አመንክ ማለት ትምህርቱ የሆነ ነገር ነው ማለት ነው። በቃ ለአንተ ወይ ሰው ሰራሽ ነው ወይ ደግሞ የሆነ ነገር ነው ወይ ደግሞ ብቻ ከመጽሐፍ ቅዱስ ትምህርት ውጪ ነው። ምን አይነት ትምህርት ነው ሲባል አንተ የምትሰጠው ዴፊኒሽን አለ። ስለዚህ ይሄን እምነትህን ኦርቶዶክስ የሆኑ ሰዎች ልክ ሲሰሙ አንተ እንዴት እንደዚህ ትላለህ? ምን ማለት ነው? እንከባበር አይሻልም? ምናምን አይደለም ማለት ያለባቸው። ጎበዝ የሆነ ክርስቲያን ምን ያደርጋል መሰለ ጆሲ? ኦኬ ትምህርታችን መጽሐፍ ቅዱስ አይደለም ማለት እሺ፣ በጣም ጥሩ። ሲናና እንወያይ። እሺ የትኛው ትምህርት ነው መጽሐፍ ቅዱስ ያለው ነው? ይሄ ብለህ ታነሳለህ። ከዛ በኋላ ትምህርቱ መጽሐፍ ቅዱስ ከሆነ ፕሩፍ ያደርጉላል። ካልሆነ ግን አንተ ትክክል ነህ። በዛ ተግባብተው ተማምረው ይለያያሉ። በተመሳሳይ እኔም ኦርቶዶክስ ቤተክርስቲያን አማኝ ነኝ። ኦርቶዶክስ ቤተክርስቲያን አማኝ ነኝ ማለት ፕሮቴስታንቶች ድነዋል፣ ፕሮቴስታንቶች በወንጌል ያምናሉ የማለት ግዴታ የለብኝም። ተወዳጅ ወንድማችን ጆሴፍ፣ እማምነውን ነገር ነው የምለው። የማምነው ነገር ግን ጥላቻ ኖሮኝ አይደለም፣ ፕሮቴስታንት የሆኑ ሰዎችን ማየት አስጠልቶኝ አይደለም። የማምነው ሪያሊቲ የሆነ ሀቅ ስለሆነ ኦኬ። ፕሮቴስታንት የሆኑ ወንድም እህቶቼ ትምህርታቸው መጽሐፍ ቅዱሳዊ ነው ብዬ አላምንም። መብቴ ነው ይሄ። አሁን እንዲህ ስናገር አንተ ቅር መሰኘት የለብህም። ልክ አንተ ስትናገረው ቅር ሳይልህ እንዳልከው ሁሉ እኔም ስናገረው ቅር ሳይልህ ነው የምለው። አንተ ስትናገረው እንዴት እንደዚህ ትላለህ ምናምን እንደማለል ሁሉ አንተም እኔ ስናገረው በዚህ ልክ እንደዚህ መናገር የለብህም። በቃ ባይሆን ምንድን ነው ማድረግ ያለብህ መሰለህ? እስቲ ይኸው እኛ ትምህርታችን መጽሐፍ ቅዱስ ነው። ኦፍኮርስ እስቲ ሰው ሰራሽ ያልካቸው ትምህርቶች የትኞቹ ናቸው በለኝ። ኦኬ ይኸው ሰው ሰራሽ መላቸውን ትምህርቶች አመጣልሃለሁ። ሰው ሰራሽ ትምህርቶች ምን ማለት ናቸው? መጽሐፍ ቅዱሳዊ ይዘት ያላቸው የሚመስሉ ነገር ግን ኮምፕሊትሊ መጽሐፍ ቅዱሳዊ ያልሆኑ ትምህርቶች፣ ሰዎች ለራሳቸው አመለካከት ለራሳቸው እሳቤ ያዘጋጁት አይነት ትምህርት በአጠቃላይ ሰው ሰራሽ ትምህርት ይባላል። ጥቀስልኝ ፈልዬ። ኦኬ ቴንክ ዩ። እሺ በመጀመሪያ ከየት ቤተ እምነት ነው የመጣኸው? ዌልካም። በእናትህ የእኔ ቤተ እምነት ምንም ጥቅም እኮ የለው። እኔ ብሎ ወንጌል ነኝ፣ ግን እሱን ተውትና ወደ ቁም ነገሩ እንግባ። በቃ ነገርከኝ። አሁንም እባክህን አረ ሙሉ ወንጌል ነኝ ብለህ መናገር ላይቀር ለድነት ቢሆን እኮ ጥሩ ነው እኮ ፈልዬ። በጣም ከባድ ግን እንትን ከአፍህ ስታወጣው ኃይለኛ ነው እንትኑ። ጎ ሄድ። እሺ በቃ ቀጥልሽ። እኔ ከየት ቤተ እምነት ነው የመጣኸው ማለት የሆነ ንግግሩ ኃይለኛ እና የሆነ ደካማ የሚሆንበት እኔ አጋጣሚ ሊታየኝ አልቻለም። እንድንወያይ አንድ ምሳሌ ስጠኝ አልከኝ አይደል? ስለዚህ እንድንወያይ ለምሳሌ የአንተ ትምህርትና የመካነ ኢየሱስ ትምህርት ይለያያል። ስለዚህ አንተ መካነ ኢየሱስ ሆነ መጥተህ ስለ ሙሉ ወንጌል ቤተክርስቲያን በነገርህ ምንም ጥቅም የለውም። ለዛ ነው በምን ዙሪያ ያለ እኛ የወንጌል አማኝ ምን ችግር የለም ክርስቶስ ብቻ ያድናል በሚል ጥምቀት ነው የምትሄደው። ይኸውልህ መለያየታችሁን እኮ እኔ ፕሩፍ ማድረግ ላይ አይጠበቅብኝም። የተለያየ ቤተ እምነት ስለሆነ ነው። በነገራችን ላይ የተለያየ ቤተ እምነት ሆነ የተቀመጠው። አንድ ቤተክርስቲያን አንዲት ናት። አንድ ቤተክርስቲያን የተለያየ አይነት አወቃቀርና አሰራር አያስፈልጋትም። መሰረቷ ኢየሱስ ትምህርቶቹን አረ ላነሳልህ ነው። እኔ አሁን ምንድን ነው መሰለህ የሆነ ነገር እንዳወራልህ በትዕግስት ማድመጥ አለብህ። ለእያንዳንዱ ቃላቶች አይደለም እንደዚህ ነው መሰለኝ ከሆነ ምንም አንድ ሁለቱን አስቀምጥልኝ፣ ችግር የለም ላስቀምጥልህ ነው። እሺ በአምስት ሶሎዎች ታምናላችሁ አይደለ? ወንድማችን ጆሲ ማይክል ሚውት አታደርገው። ወንድማችን ጆሲ የወራ ከሆነ አይሰማም። የማይክ ምልክቱን ክፈተው ወይ ፈልዬ። በአምስቱ ሶሎዎች ታምናላችሁ አይደል? እኔ ይሄ ሶላ ምናምን የሚባለውን እሱን ተውና እስቲ ቁም ነገሩ ላይ ግባልኝና አሁን እንትኑ ላይ እንሂድ። አሁን ቁጭ ነገር አይደለም እኮ እያወራ ያለሁት። በአምስቱ ሶሎዎች ታምናለህ ወይንስ አታምንም? እሱና አንዳንዴ እኮ ስርዓት ተጠብቀህ ከህይወት ውጭ ወይንስ አታምንም? የፕሮቴስታንት ትምህርት ሰው ሰራሽ ነው ብለኸኛል። ሰው ሰራሹን ግለጽልኝ። ወይንስ አታምንም? የጠየቁህን በመጀመሪያ መልስ በጌታ። ምኑን ነው ማምነው? አምስቱ ሶሎዎች የሙሉ ወንጌልን አምስቱ ሶላ የሚባሉ ትምህርቶች አንተ ታምናለህ ወይስ አታምንም? ምንድን ናቸው?
እኔ አላውቃቸውም። እኔ ኦርቶዶክስ ነኝ። አንተ ታምንባቸዋለህ? እሱን ተወውና ወደ ቁም ነገሩ እንሂድ። እሱ ላይ ተወው። ጠየቅኩህን መልስልኝ። ፕሮቴስታንት ሰው ሰራሽ ትምህርት ነው ያልከውን ግለጽልኝ። ቅድም አንድ ሴት አስገብተው ነበር። ኧረ እባክህን አዳምጠኝ። ምን ሆነ ነው የመጣው? አንተ ሰውዬ አንተ መች ታዳምጣለህ? ታምንባቸዋለህ ወይንስ አታምንባቸውም እኮ ነው ያልኩህ እኮ። አምኜ እኮ ነው አንተም ወደ ብርሃን እንድትመጣ ማወራ። ስለዚህ እኮ ካመንክባቸው አምንባቸዋለሁ በለኛ። እኔ ሶላ አንሶላ የምትለውን እኮ አይደለም። ቆይ ብራዘር ተረጋጋ። አሁን ስለ ፕሮቴስታንት ሰው ሰራሽ ትምህርቶች ላነሳልህ ነው። ስለዚህ ስለ ፕሮቴስታንቲዝም ሰው ሰራሽ ትምህርቶች ሳነሳ በመጀመሪያ አንተ ታምንባቸዋለህ ወይንስ አታምንባቸውም ብዬ እጠይቅሃለሁ። ሰው የምታምንባቸው ከሆነ አምንባቸዋለሁ፣ ማታምንባቸው ከሆነ አላምንባቸውም የምትለው። አሁን እኔ ብሶት አላዳምጥህም ከዚህ በላይ ለመሰለ ስሜትን እየተቆጣጠርከው ስላልሆነ እኔ ስሜትን እቆጣጠርልሃለሁ እና ስነ ስርዓት ትይዝና ለጠየቅን ጥያቄዎች ምላሽ ብቻ ትሰጣለህ። አሁን ብሶት ምናምን አቁም እሺ። ምንድነው እንደዚህ የምትለው ምናምን እሱን ተዋቸው በቃ። አንድ ጊዜ ወደ ጥያቄው ልግባለን። ሙሉ ወንጌል ነኝ ብሏል። ክርስቲያኖች ሁላችሁም አዳምጡ እሺ። በአምስቱ ሶሎዎች ታምናለህ ወንድማችን ጆሲ? ታምናለህ ወይስ አታምንም? ሰራሽ ያልከውን ንገረኝ ያልኩህ። ወይ ከልደት ጋር ላውራ። አንተ ችግር ምን እንደሆነ ታውቃለህ። ትመጻደቃለህ። ታምናለህ? እኔ አልተመጻደቅኩኝም። እኔ አሁን የጠየኩህ ጥያቄ በአምስቱ ያልከውን አውጣ። ጆሲ ክብር ለማግኘት ሌላ ነገር አታርግ። ጆሲ ሰው ሰራሽ ያልከውን አውራ እስቲ አሁን ንገረኝ እና መልስልህ ነው እንዴ? ቀጥታ ሂዳ በቃ ዙሪያ ጥምጥም አትሄድ። ይሄ እኮ በጣም ዙሪያ አትመጻደቅ። ዙሪያ ጥምጥም አትሄድ። ኧረ እኔ እየተመጻደቅኩ አይደለም። እስኪ ራስህን ተቆጣጠረና ጸጥ ብለህ አንድ ጊዜ እኔ ማይክል ነው እንዴ? ይሄ ተራ ንግግር እንዴት ብዬ ልጠብቅህ ታዲያ? የማይጠቅመን ለህይወት የማይጠቅም እንዴ ላድርግ? የተናገርኩት ተራ ንግግር ምንድነው? ሰው ሰራሽ ያልከውን ቁጭ አድርግና ጠይቀኝ። በቃ እኮ ላነሳልህ እኮ አንሳልኝ። ዙሪያ ጥምጥም አትሄድ፣ ቀጥታ ሄድ። ለምንድነው ዙሪያ ጥምጥም ነው የሄድኩት? ኧረ ዙሪያ ጥምጥም አልሄድኩኝም። በነገራችን ላይ ሰው ሰራሽ ትምህርት የሚለውን ወንጌልን ጠቅሰህ ሚት ላደርግ የፕሮቴስታንቲዝም ሰው ሰራሽ ትምህርት መጥቀስ በነገራችን ላይ ይህን ዲፕ እውቀት አይጠይቅም፣ ግልጽ ስለሆነ ማለት ነው። እናንተ እኛ ታዲያ ሜዳ ላይ ስላወጣችሁት በደንብ አድርጌ ያነሳልሃለሁ። ምን አስቸኮለ? ከዛ በፊት የጠየቅኩ መልስልኝ። በአምስቱ ሶሎች ታምናለህ ወይስ አታምንም? ወንድማችን ጆሲ እውቀት ኖሮ አይደለም ላይ ከልደት ጋር ነው። ከዚህ አንድ ሁለት ያወራ። በአምስቱ ሶሎች ታምናለህ ወይንስ አታምንም? አምናለህ ወይ አላምንም? በምንም ታምር ሌላ ነገር አታወራም። ታምናለህ ወይስ አታምንም? ስታድግ አወራሃለሁ። እሺ በቃ ታች ይወራል። እሺ ሳድግ ይመጣል። ጆሲ ሳድግ በመጽሐፍ ቅዱስ የማስረጃ የፕሮቴስታንቲዝም ሰው ሰራሽ በቃ ጆሲ በቃ ይኸው ደህና ሁንልን፣ እንወድሃለን። እሺ ጆሲ ወረዳ ደሙኛ ስናስወረዳ አስወረዳችሁኝ እናንተ። ቴንክ ዩ። ኧረ ችግር የለም። እሺ እንደዚህ ምን አለ መሰላችሁ እንደዚህ አይነት ነገሮችን ስናወራ ቀደም ስናገር ነበረ። ለምሳሌ ስንት ጊዜ ነው በእንደዚህ አይነት ርዕስ ያወራ ነው? ለምሳሌ ኦርቶዶክስ ቤተክርስቲያን እንደውም ዛሬ የምናወራው በዚህ ርዕስ ነው። ለምሳሌ እኛ ከዚህ ቀደም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ትምህርቷ ሰው ሰራሽ ነው ከመጽሐፍ ቅዱስ ውጭ ነው ብላችሁ የምታምኑ ሰዎች ካላችሁ ኑና በመጽሐፍ ቅዱስ ማስረጃ እናውራ ብለን ስንት ጊዜ ነው በመጽሐፍ ቅዱስ ማስረጃ ያወራ ነው? ስንት ሰው ነው መጥቶ ይሄ ትምህርታችሁ ሲለን ቁጭ ብለን ያደመጥ ነው? በማን ላይ ተበሳሽተን እናውቃለን? በጌታ ስም በማን ላይ አንተ እንዴት እንደዚህ ትላለህ? የእኛን ትምህርት ነው እንደዚህ ያልከው? ማንን ብለን እንደዛ እናውቃለን? የሚናገሩት ነገር ለጆሮአችንም ቢቆረቆራል ቁጭ ብለን እንሰማቸዋለን። ከሰማናቸው በኋላ እሺ ማስረጃ ላይ ነው ትልቁ ጉዳይ። አሁን ማስረጃ ላይ ለምሳሌ የማናምነውን ነገር ልክ እንደ ቤተክርስቲያናችን ትምህርት አድርገው ሲያመጡ ይሄው ማስረጃ ስጡን እንላለን። የዛን ታይም እኛ ደግሞ ፕሮቴስታንት የሆኑ ሰዎች የማያምኑትን ነገር ያምናሉ ብለን የሆነ ጊዜ ማባከን አንፈልግም። የሚያምኑትን ቁጭ አድርገን እናወራለን። እንደውም ዛሬ የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን ነው የምናነሳው። ወንድማችን ከየት ቤተ እምነት ነው የመጣው? ፕሮቴስታንት ካሉ ሞዴሬተሮች እንግዲህ እናንተ እያያችሁ ድል ትሰጡልኛላችሁ። ኦኬ ቆይ እሺ ፍራንሲስኮ ነው የሚለው። አቤት። ሰላም ነው፣ እግዚአብሔር ይመስገን። ማንን በል ስምህን? እኔ ፍሬውን እባላለሁ። ፍሬውን። እሺ ከየት ቤተ እምነት ነው የመጣው ፍሬውን? እኔ ከፕሮቴስታንት።
እኮ ፕሮቴስታንት የትኛው ቤተ እምነት? ቃለ ሕይወት። ቃለ ሕይወት በጣም ጥሩ። ለአንተ በመጀመሪያ እድል እንስጥ። እንደው በተመሳሳይ እኛ ልክ ነገሮች እንዴት አክሴፕት እንደምናደርግ ላሳያችሁ ተወዳጆች። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰረው ትምህርት አለ ብለህ ታምናለህ? ወንድማችን ፍሬውን እኔ እሱን አሁን ማውራት አልችልም፣ ግን አንድ ሀሳብ ስላለኝ እሱን ልናገር ብዬ ነው። ሀሳብና ሴት ልንቀበል አይደለም ያስገባን፣ በመጽሐፍ ቅዱስ የማስረጃ የምታወራ ከሆነ እድሉን ለመስጠት ነው። ስለዚህ በመጽሐፍ ቅዱስ የማስረጃ ማውራት ትችላለህ ወይንስ አትችልም? እሱ ክርክር ይሆናላ። ክርክር አይሆንም። በመጽሐፍ ቅዱስ ማስረጃነት እምነትህን ማስረዳት፣ እምነትህን መግለጥ ክርክር ሆኖ አያውቅም። ክርክር ማለት በውስጡ ዘለፋ፣ ስድብ፣ ትችት ሲኖረው ያ ክርክር ይባላል። ስለዚህ ሀሳብ አስተያየት አይደለም። እኔ አሁን የፈለግኩት ይሄ ሻይ ቡና ፕሮግራም አይደለም። ወንድማችን ፍሬውን በመጽሐፍ ቅዱስ መወያየት ትችላለህ አይደለ? በጣም ጥሩ። ስለዚህ ወደ ውይይት ነው የምንገባው። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ ወይ? አምናለሁ። እስኪ ትምህርቶቹን ጥቀስልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? አሁን አንተ ራስህ እኮ ከመጽሐፍ ቅዱስ ውጭ እያስተማርካቸው ነው። ምክንያቱም ትምህርቶቹን ጥቀስልን። አሁን ትምህርቶቹ ፈለገን እርሳውና ፍሬውን በደንብ ዘለህ አሁንም ሀሳብ አስተያየት ልታደርገው ነው ብራዘር። አሁን እኔ ያነሳውልህ ስለ ትምህርት ነው። ስለዚህ አንተም ኦፖርቹኒቲን አግኝተሃል። ስለዚህ ስትናገር ትምህርቶቹን እያነሳ ትናገራለህ። ለጊዜው አሁን ካልተዘጋጀህ እኛ ደግሞ ፕሮቴስታንቶች ሰው ሰራሽ ትምህርት አላቸው ብለን እናምናለን። የዛሬው ርዕሳችን ያ የፕሮቴስታንቲዝም ሰው ሰራሽ ትምህርቶች፣ እነዛን በመጽሐፍ ቅዱስ ማስረጃ እኛ ደግሞ እንጠይቃለን ማለት ነው። ስለዚህ አሁን ትምህርቶቹን ነው የምታነሳለን። ይኸው ኦርቶዶክሳውያን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለህ ትምህርቶቹን አንሳለን እኮ። እድል ስጠኛ። አሁን ምን መሰለህ አንተ ፈለገ ብዙ ጊዜ እኔ ያለውና ብዙ ጊዜ አንተ የፕሮቴስታንት ሀሳብና አስተያየትን ያልቀበልህም። ትምህርቶቹን አንሳ ሰውዬ፣ ምን ሆነ ነው? ትምህርቶቹን አንሳ። ያለው ነገር የለህም። አንተ ስድብ ብቻ ነው የምታስተምረው። እኔን ተወኝ። አሁን እኛ ያነሳ ነው ስለ ኦርቶዶክስ ቤተክርስቲያን ትምህርት ነው። ትምህርቷ ሰው ሰራሽ ነው ብለኸኛል። መጽሐፍ ቅዱሳዊ አይደለም ብለኸኛል። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ነው ያልኩ? ተወዳጅ ወንድማችን ይኸውልህ የሆነች ልታወራት ያሰብከው ነገር አለች እና አገባቡ አልተመቸህም። ያቺን ሀሳብ ደግሞ አንተ ስለመጽሐፍ ቅዱስ ነው ያነሳው። ከመጽሐፍ ቅዱስ ውጭ ያልካቸውን ትምህርቶች አንሳን ያልኩ እኮ ወንድማችን። አንተ መጽሐፍ ቅዱስ እኮ እርኩስ ነው የምትል ሰው ከሆነ እስኪ አምጣ ማስረጃ። ቪዲዮ አለኝ። ባለፈው አይተናል። ክፈት፣ ይኸው በትልቁ አደርጋለሁ። ክፈት፣ ከፍቶ አሳይ አይደል እንደ እውነቱን ተናገር እኮ። ባለፈው ከፍቶ አሳየዋል አይደል? እሺ በቃ እሱን እርሳው። እሺ እሱንም ተወው። አሁን ለጊዜው ልክ ቪዲዮ ስታመጣ እኔ ማብራሪያውን እሰጥሃለሁ። እሺ አሁን ስለኔ ተወው። እኔን ተወኝ ሰውዬ፣ ፍሬውን እኔን ተወኝና ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትለው ትምህርት አንሳ። ስለ ቤተክርስቲያኒቱ ትምህርት አንሳ። ከሌለ በቃ ለእኛ እድሉን ስጠንና የእናንተን ደግሞ ሰው ሰራሽ ትምህርቶች በደንብ አድርገን አንስተን እናውራ። እኔን ተወኝ። እስቲ አንተ ተናገር እስቲ። እሺ አመሰግናለሁ ድን ስለሰጠኝ። የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን ለምሳሌ ለማንሳት ልሞክር። ኦኬ፣ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ አይደለ ፍሬው? አምናለሁ። አሁን ይህ ለምሳሌ ሰው ሰራሽ ትምህርት ነው። ምንም አይነት መጽሐፍ ቅዱሳዊ መሰረት የለውም። የሰው ልጅ በማመን አያድንም እያልክ ነው? አላልኩም። እኔ ሰዎች በማመን ኦፍኮርስ ይድናሉ። እኔ አሁን ሰዎች በማመን አይድኑም አላልኩም። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል መጽሐፍ ቅዱሳዊ ትምህርት የለም። ሰው ሰራሽ ትምህርት ነው። ይሄ ትምህርታችሁ ሰው ሰራሽ ነው። መጽሐፍ ቅዱስ አያውቀውም። ከመጽሐፍ ቅዱስ አይታወቅም። መጽሐፍ ቅዱሳዊ መሰረት የለውም። ብራዘር በዚህ ይሄ ትምህርታችን መጽሐፍ ቅዱስ ነው ካልከኝ መጽሐፍ ቅዱሳዊ ማስረጃዎችን አወጣልሃለሁ፣ እናወራለን። ይኸው ነገርኩህ። ትምህርታችሁን ማርያም አማላጅ ናት የሚል መጽሐፍ ቅዱስ ትጠቅሳለህ? ኧረ ጌታዬ ፍሬውን አሁን
ሁለት እናንተ እኮ ኦርቶዶክሳውያን ፕሮቴስታንት በመሳደብ ብቻ መንግስተ ሰማያት የምትገቡ ይመስላል። በቃ እናንተ አላማችሁ ስድብ ብቻ። ቆይ ፍሬውን አይደለም። ቆይ ተረጋጋ። ይኸውልህ የምን በጣም ነው የሚያስጠላው መሳደብ ነው። እኔ ካንተ የምማረው ምንም አይነት ነገር የለም። ቆይ ወንድማችን ምንም አይነት ነገር የምማረው ነገር የለም። ነገር አላልኩም። ቆይ አንድ ጊዜ የጀመርነውን ነገር እንጨርስ። ቆይ አይደለም። ብዙ ተከታይ እስካለ ድረስ ስነ ስርዓት ያዛው ማይክል የሚታደርግ ደግሞ እንደሚያክሰው ደግሞ የሆነ ጣልቃ እየገባ አትናገር። እኔ ያነሳሁልህን ሐሳብ መጽሐፍ ቅዱሴ ባለመሆኑ ተስማምተህ ነው ወደ ሌላ ሐሳብ ይርከው። ትምህርታችሁ መጽሐፍ ቅዱሴ አይደለም አመንክ። ትምህርታችሁ ሰው ሰራሽ ነው ማለት ነው። ወንድማችን ፍሬውን ወንድማችን ፍሬውን ተስማምታል። ያወራ ከሆነ አይሰማም ድምፅ። የማይክ ምልክቱን ክፈተው። እንዲህ ስትረብሽ ሚዩት ያደርጋል ቲክቶክ ራሱ። እሺ ወንድማችን ተስማምታል ማለት ነው። ትምህርታችሁ ሰው ሰራሽ መሆኑ መጽሐፍ ቅዱስ መሰረት እንደሌለው ተስማምታል። ሰው ሰራሽማ የእናንተ ነው የኦርቶዶክስ ነው እንጂ እኛ ሰው ሰራሽ አይደለም። ብራዘር ሰው ሰራሽ አንሳልኝ አልከኝ። አሁን እኮ እንደዛ በማለት አይደለም። እኔ አሁን የሆነ መሰረት የለውም ብያለሁ። ስላመንኩኝ ነው የምሰድከው። እሺ መጽሐፍ ቅዱስ የማስረጃዎችን ልስጥ። መጽሐፍ ቅዱስ ይዘሃል ወንድማችን ፍሬውን? መጽሐፍ ቅዱስ አላስኩትም። አላስኩም። አንተ ምን መጽሐፍ ቅዱስ መስረጃ ትላለህ? መጽሐፍ ቅዱስ እርኩስ ነው እያልክ ስለ መጽሐፍ ቅዱስ ታወራለህ እንዴ? ስለ መጽሐፍ ቅዱስ አይደለም ያወራሁት። ቆይ አንድ ጊዜ ማይክ ሚዩት አድርገው። ስለ መጽሐፍ ቅዱስ ሳይሆን ያወራሁት ስለዚህ አዲስ መደበኛ ትርጉም ተብሎ ስለሚጠራ ከመጽሐፍ ቅዱስ ማህበር እውቅና ውጪ ስለታተመ ስለዚህ መጽሐፍ ነው። ይሄ መጽሐፍ ፕሮቴስታንት የሆናችሁ ቶች ወንድሞች ለእኛ ብላችሁ ሳይሆን ለራሳችሁ ስትሉ በቻላችሁት አቅም ገልጣችሁ ስታነቡት ደስ ይለናል። ይሄ ግብዣ ነው። ይሄ መጽሐፍ አንደኛ በውስጡ ለምሳሌ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ለእናታችን ለቅድስት ድንግል ማርያም የተነገረውን ትንቢት ገጸ ንባቡን ለመበላችሁ እነሆ ጌታ ራሱ ምልክት ይሰጣችኋል። ኦኬ ከዛስ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ተብሎ የተቀመጠውን ሐሳብ የተነገረው ለነቢዩ ኢሳይያስ ሚስት ነው ብሎ የሚናገር ከመጽሐፍ ቅዱስ ጸር የቆመ መጽሐፍ ነው። ይሄንን መጽሐፍ ቅዱስ ብዬ ያልጠራም። የትኞቹም ፕሮቴስታንቶች መጥራት የለባቸውም። ሲቀጥል በትምህርተ ሥላሴ ላይ ፕሮቴስታንቶች በትምህርተ ሥላሴ ዙሪያ ምን ብላችሁ እንደምታምኑ እናንተ ታውቃላችሁ። በአብ በወልድ በመንፈስ ቅዱስ ነው የምታምኑት። በአብ በወልድ በመንፈስ ቅዱስ እምነታችሁ ደግሞ መሰረቱ ምን አይነት እንደሆነ እናንተ ታውቃላችሁ። በዚህ መጽሐፍ ቅዱስ ክፍል ላይ በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል በጣም ከባድ የሆነ ስሁት የሆነ ትምህርት በውስጡ አለበት። ስለዚህ አዎ ኦፍኮርስ ይሄ መጽሐፍ ቅዱስ አይባልም። ሲጀመር ሲታተም ራሱ ህገወጥ ሆኖ ነው የታተመው። ብዙ ማለት ነው። ቆይ ዝም በል አንተ ደግሞ ይኸው ይሄ የምታዩት የሚታያችሁ ይመስለኛል እዚህ ጋር በባይብሊካ ኢንተርናሽናል ነው የታተመው። በባይብሊካ ኢንተርናሽናል የመጽሐፍ ቅዱስ ማህበር ራሱ አያውቀው። ስለዚህ ሰዎች በባይብሊካ ኢንተርናሽናል በግላቸው እንደፈለጉ ጽፈው ሞነጫጭረው ሰርዘው ደልዘው የጻፉትን እያንዳንዱን ሐሳብ አይ ይሄ እግዚአብሔር ቃል ነው ይሄ መጽሐፍ ቅዱስ ነው የማለት ግዴታ የለብንም። አሁን እሱ አይደለም ርዕሳችን። ወንድማችን ፍሬው ልክ ሲገባ ያነሳነው ሐሳብ ምንድነው? ፕሮቴስታንቲዝም ሰው ሰራሽ ትምህርቶች አሉት የሚል ነው። ኦኬ ሰው ሰራሽ ትምህርቶች እስቲ ካሉ አንሳልን አለን ወንድማችን። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ለምሳሌ ይሄ ትምህርታችሁ ታምንበታለህ ወይ ስንለው አዎ አምንበታለሁ አለን። ይሄ ትምህርት መጽሐፍ ቅዱስ መሰረት የለውም ያለው የለውም። መጽሐፍ ቅዱስ መሰረት የለውም ሰው ሰራሽ ትምህርት ነው ስንለው አልደፈረም። ከየት ላይ መጣችሁ? ይሄው መጽሐፍ ቅዱስ እኮ እንደዚህ ይላል። ይሄው እኛ ልክ እንደምናምነው እናንተ እንደዚህ የሚል ሐሳብ ከየት አመጣችሁ? እስቲ ማስረጃ አምጡ ለማለት እንኳን አልደፈረም። በሐሳቡ የተስማማ ይመስል አሁንም ሐሳብ ሴት ነው እየሰጠን ያለው። ወንድማችን ፍሬው እጅግ በጣም እንወድሃለን። ከአንተ የተሻለ መረዳት ያላቸውን ፕሮቴስታንቶች አስገብተን ከእነሱ ጋር እንድናወራ ፍቀድልን። ሌላ ጊዜ በመጽሐፍት ማስረጃ መተን እንደምትወይ ተስፋ እናደርጋለን። እንወድሃለን። እሺ ፍሬ ኧረ ኖርማል ነው ችግር የለውም። ግን አንተ ዝም ብለህ ፕሮቴስታንትን በለታችሁ ረድ እሺ እንዴ ዮባ ሰላም እንዴት አላችሁ? ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ ከላይም ከታችም ያላችሁ። እንኳን ደህና መጣ ተወዳጅ ወንድማችን። አንተ ምንድለት እየነዳህ ነው? አይ እኔማ ምን ይነዳለው? መኪና ያለው ሰው ነው የሚነዳው።
እንኳን ደህና መጣ። እንኳን ደህና ቆየኝ። ረሙ ፈለገ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ደህና መጣልን። እሺ እዮባ ወይ የፕሮቴስታንቲዝም ሰው ሰራሽ ትምህርቶች እንዳሉ ታምናለህ እንዴ? አዎ፣ ስለሆነ ነው እኮ ፕሮቴስታንት ማለት ነው። ሰው ሰራሽ ስለሆነ ማለት ነው። ያው ከመጽሐፍ ቅዱስ አንጻር ነው ይሄን የምንለው። በጣም አሪፍ፣ በጣም አሪፍ። ለወንድማችን ቅዱስ እስቲ ያው እኛ ሰው ሰራሽ ትምህርቶች እናነሳላችኋለን። ያው እነሱ ደግሞ ትምህርታችን መጽሐፍ ቅዱሴ ነው የሚሉ ከሆኑ ነው እንግዲህ ከኛ ጋር የሚሞግቱት። እስቲ ትምህርቶችን አንሳለት። በመጀመሪያ ማመን አለማመኑን ያው የተለያየ አይነት ዲኖሚኔሽን አለ፣ የተለያየ አይነት እምነት ያላቸው። ስለዚህ ለሁሉም የተለያየ አይነት ሀሳቦችን እናነሳላችኋለን ማለት ነው። ቀጥሉ ይባል። እሺ ቃዶሽ ሰላም ብለናል። እንዴት ናችሁ? ሰላም ብያችኋለሁ። ደህና ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ያው ርዕሱን ሰምተሃል አይደል? ፕሮቴስታንቲዝም ሰው ሰራሽ ትምህርት አለው ብለን እናምናለን እኛ። አይ ሰው ሰራሽ አይደለም ብለህ ስትል አንተ ደግሞ ሰው ሰራሽ ላለመሆኑ ያው የራስህን ትምህርትና ማስረጃ ትሰጠናለህ ማለት ነው። ከተሳሳት እንታረማለን፣ ከተሳሳት ትታረማለህ ማለት ነው አይደለ? ኦኬ እሺ። እሺ ሰው ሰራሽ ከሆኑ ትምህርቶች ውስጥ አንዱ መጽሐፍ ቅዱስ ብቻ የሚለው ነው። ለምሳሌ ከአምስቱ ሶላዎች ውስጥ ቅድም ፈለጋ አንዱን ስላነሳው ሁሉንም በየተራ ይነሳሉ ብዬ ስላሰብኩኝ መጽሐፍ ቅዱስ ብቻ የሚለው ሰው ሰራሽ ትምህርት እንጂ መጽሐፍ ቅዱስ የሚያውቀው ነው ብለን አናምንም። ሰው ሰራሽ አይደለም ብለህ ካልክ እስኪ ማስረጃዎችን ከመጽሐፍ ቅዱስ እያሳየ ንገረን። ኦኬ ያው መጽሐፍ ቅዱስ ብቻ እኮ ስንል መጽሐፍ ቅዱስ ቢግ አውቶሪቲ ማለት ሁሉም በመጽሐፍ ቅዱስ መመዘን አለበት እያልን ነው እንጂ ሶላ ስክሪፕቹራ ምናምን ስንል እንደሱ እያልን ነው እንጂ የግድ መጽሐፍ ቅዱስ ብቻ ሶሎ እያልን አይደለም። እኔ አሁን ሶላ ስክሪፕቹራል ነው የምቀበለው። ከመጽሐፍ ቅዱስ ሶሎ አይደለም። እሺ ሶላ ነህ ከመጽሐፍ ቅዱስ ግን እስቲ ሶላ ስክሪፕቹራ የሚለውን ትምህርቱን ቃል በቃል አልጠየቅኩም፣ ችግር የለውም። ትምህርቱን እስቲ ያሳየኝ። አንተ እኮ አሁን ከመጽሐፍ ቅዱስ ውጭ እያልክ ያወራክ አይደል? ከመጽሐፍ ቅዱስ ውጭ ስትል እኮ ሁሉም ነገር በመጽሐፍ ቅዱስ መመዘን አለበት። አንተ ራስህ እያልክ እኮ ነው። ከመጽሐፍ ቅዱስ ውጭ ነው እያልክ እኮ ነው። አይ አይደለም፣ ከመጽሐፍ ቅዱስ ውጭ እያልክ ከመጽሐፍ ቅዱስ አሳይ ማለት ራሱ እኮ ይጋጭ አይደለም ሀሳቡ? ኧረ አይጋጭም። ምክንያቱም እኔ ከመጽሐፍ ቅዱስ አሳየኝ ያልኩ አንተ ራሱ ከመጽሐፍ ቅዱስ ውጭ ከተጻፈ ውጭ ወይም ሶላ ስክሪፕቹራ ስለሆንክ ከተጻፈው ውጪ ማትቀበል ስለሆንክ ነው። ለአንተው ነው ያቀረብኩልህ ከትምህርት አንጻር። የተጻፈ አለ ሶላ ስክሪፕቹራ የሚለውን ትምህርት የሚደግፍ ካለ አሳየኝ። አይ አንተ አሁን የዘነጋው ምን መሰለህ? አንተ አሁን ከመጽሐፍ ቅዱስ ውጪ እያልክ ከመጽሐፍ ቅዱስ ቀስልኝ የኔን መዘንጋት ተውና ትምህርቱን ከመጽሐፍ ቅዱስ አሳየኝ። ኦኬ አንተ አሁን መጽሐፍ ቅዱስ የሁሉም ባለስልጣን ነው የሚለውን አትቀበል? መጽሐፍ ቅዱስ ብቻ የሚለውን ትምህርት ከመጽሐፍ ቅዱስ አሳየኝ። ቃል በቃል በመጽሐፍ ቅዱስ ላይ ይገኝ ይችላል። ችግር የለውም። ቅድም እኮ ቃል በቃል አልጠይቅህም ትምህርቱን ብያለሁ። ትምህርቱ አለ መጽሐፍ ቅዱስ ብቻ የሚል። ኦኬ አሁን ራእይ ምዕራፍ 2 ከቁጥር ያሉ ከተጻፉ አትለፍ ምናምን ተብሎ ተጽፏል እና የራሱ የት ራእይ ዮሐንስ ራእይ ምዕራፍ 22 እሺ 22 እሺ ምን ይላል? በቁጥር ወደ 19 አይ ቲንክ ከተጻፈው አትለፍ ይላል። በዚህ መጽሐፍ ቅዱስ ላይ ከጨመርክ ምናምን ተብሎ ተጽፏል እና ማንበብ ትችላለህ አይልም። አንወሻሻ በዚህ መጽሐፍ ቅዱስ ላይ ይላል አይደለም። በዚህ ምንድነው የሚለው? እሺ ቀጥል አንብብ። አንተው ንገረኝ እንጂ። እሺ ላውጣልህ እኮ ላውጣልህ አንዴ አውጣልኝ። እሺ ያው መጽሐፍ ቅዱስን በደንብ መረዳት ጥሩ ነው እና ደግሞ ማይለውን ይላል ባንልም ሸጋ ይመስለኛል። ከአምስቱ ሶላዎች አንዱ
እኔ ለብዙ ምንፍቅናዎች እንደውም እናት ነው ብዬ ማስበው ስህተት እና ምንፍቅና መጽሐፍ ቅዱስ ብቻ የሚለው ነው። ምክንያቱም መጽሐፍ ቅዱስ ብቻ ሲሉ እንኳን ምን ማለት ነው የሚለውን ቀጥሎ ነግራችኋለሁ። መጽሐፍ ቅዱስ ብቻ የሚለው ግን መጽሐፍ ቅዱሳዊ እንዳልሆነ ያው እያየን ነው። አንድ ማስረጃ አቅርቦልናል። እስቲ እናንብበው። እሺ ቀጥል ታዲያ ከመጣ በዚህ መጽሐፍ የተጻፈውን የትንቢት ቃል የሚሰማ ሁሉ እኔ እመሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶችን ይጨምርበታል። ማንም በዚህ የትንቢት መጽሐፍ የተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ የተጻፉትን የሕይወት ዛፍ ከቅድስት ከተማ እግዚአብሔር ዕድሉን ያጎድልበታል የሚል የምስክር ምናምን ብሎ ይቀጥላል። እሺ ስለ የትኛው መጽሐፍ እያወራ ነው እሱ? ያው እዚህ ጋር አሁን ስለ ራእይም ሊሆን ይችላል፣ ስለ ሁሉ መጽሐፍ ቅዱስ ነው እያወራ ያለው አይደለም። በዚህ የትንቢት መጽሐፍ ነው የሚለው አንደኛ። ሁለተኛ በቃ በዚህ የትንቢት መጽሐፍ ሲል ጨረሰው፣ ስለ ራእይ ነው አንድ በል። ሁለተኛ መጽሐፍ ራእይ ሲጻፍ ሁሉ ተሰብስበው ከዛ ሁሉ አንድ ላይ ከሆኑ በኋላ ሁሉን አጠቃሎ የተጻፈ አይደለም። በተለያየ ጊዜ በተለያየ ዘመን ተሰብስበው አንድ ላይ የሆኑ የመጽሐፍት ስብስብ ነው መጽሐፍ ቅዱስ። ምታከሆነም አታከሆነም ኢንፎርሜሽን ነው ላንተ። ራእይ እየተናገረ ያለው ስለ ራእይ መጽሐፍ ብቻ ነው፣ ስለ ራሱ ነው ያወራው። ግን ደግሞ አትጨምርበት አትቀንስም ይላል እንጂ ደግሞ መጽሐፍ ቅዱስ ብቻ አይልም። እኛም ይጨመር ይቀነስም አላነሳ ነው። ከጠየቁ ጥያቄ ጋር ለሶላ ስክሪፕቸር የሚጠቀስ ጥቅስ አይደለም ማለት ነው። በዋነኝነት ግን የተጻፈው ስለ ራእይ እንጂ ስለ 66ቱ አያወራም። ስለ አንተ 66 አይናገርም ማለት ነው። ተግባባ? ኦኬ። አሁን ስለ ራእይ ብቻ አይደለም እኮ ያወራ ያለው እዚህ ክፍል። ስለ ሌላው ነው የሚለውን አይ ስለ ሁሉ መጽሐፍ ቅዱስ ነው እያወራ ያለው። አሳይሽ። ስለ ሁሉም የሚለውን አሳይ። አሁን በሌለበት ስለ ሁሉም ያወራው አይደለም። ተሰብስበው ነበር በዛ ዘመን ራእይ ሲጻፍ። ትንቢት መጽሐፍ ራእይ ብቻ ነው፣ በራእይ ብቻ ነው ያለው። ያልተፈጸመ ትንቢት የለም። በኢሳያስ ሲጻፍ ሌላው ተሰብስቦ ነበር። ክርስቶስ የተናገረው ትንቢት ቃል የለም። ቃዶሽ ይኸውልህ የነገርኩህ እኮ ነው። አንዴ እንትን አይሁን ማለት ይሄ አልሸነፍ ነገር አይሁን። ምክንያቱም ማንም ሰው የሚረዳው ነገር ነው። ላለመሸነፍ ብለን የምንሰታቸው ስህተቶች ጥሩ ስላልሆኑ ማለት ነው። እሱ ክፍል የሚያወራው ስለ ራሱ እንደሆነ ራሱ በዚህም የትንቢት መጽሐፍ ብሎ ስለ ራሱ ተናገረ። ግን ደግሞ ስለ ሁሉም ነው የምትል ከሆነ ራእይ ሲጻፍ ሁሉም ተሰብስበው ነበር ወይ? መልስልኝ። አይኔ መጽሐፍ ቅዱስ የእስትንፋሰ እግዚአብሔር ነው ብዬ ነው የማምነው። ሁሉም ተሰብስበው ነበር ወይ ነው የጠየቅኩት። እስትንፋሰ እግዚአብሔር ነው ብለህ ትመልሳለህ? አይደለም ልንገድ እኮ። ስለዚህ እግዚአብሔር ይህን ሲጽፍ ሁሉም ተሰብስበው ነበር ወይ? ራእይ ሲጻፍ አልተሰበሰበም። ሁሉ ባልተሰበሰበበት ሁኔታ ነው ስለ ሁሉም የተጻፈው። እየመለስኩልህ እኮ ነው። የእስትንፋሰ እግዚአብሔር የመለኮታዊ ጥበቃ እስካለ ድረስ ያው እግዚአብሔር ከዚህ ክፍል ራሱ ሊያስተምር ፈልጎ ይመስለኛል። እሺ መሰሉ መጽሐፍ ቅዱሳዊ ጥቅስ የለውም፣ መጽሐፍ ቅዱስ ብቻ የሚለው ማለት ነው። ይህ መጽሐፍ ቅዱሳዊ ነው ስንል ይኸው በአንተው አንደበት ምክንያታዊ ሆነ። ቅዱሳዊ ያልክ እኮ አንተ ራስህ ሶላ ስክሪፕቸሯ እያልክ እኮ አንዴ መጽሐፍ ቅዱሳዊ አይደለም እያልክ አሁንም እኮ በመጽሐፍ ቅዱስ ልመዝን እያልክ እኮ አንዴ በመጽሐፍ ቅዱስ ተመዝነን መጽሐፍ ቅዱሳዊ ካልሆነ አንቀበልም ብለህ የምትለው አንተው ስለሆንክ ያንተኑ ትምህርት አንተው ባልከው መዘንኩልና ስህተት መሆኑን አሳየሁ ማለት ነው። እንዴት ነው የገባ ያልሆነው? አልገባኝም። አንዴ መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱሳዊ እንዳልሆነ አየን። ቅድም ፈለገ የጠየቀው ጥያቄ ነበረ፣ እሱ አልጠይቅና ከዛ እንጨርሳለን። እምነት ብቻ የሚለው መነሻው ከምንድን ነው? ከምንድን የተነሳው እምነት ብቻ የሚለው? ኦኬ እምነት ብቻ የሚለው ቃዶሽ ኔትወርክም አላበራም ምናምን። ኦኬ አሁን አይሰማም? ይሰማል። ቅድም ዝም ብለህ ነው እኮ እንጂ አልተቋረጠም ነበር። እሺ ኦኬ መልስልኛል። ኦኬ ጥያቄ ግልጽ አይደለም፣ ለዛ ደግመህ ጠይቀኝ እስቲ። እምነት ብቻ የሚለው መጽሐፍ ቅዱሳዊ ነው? ኦፍ ኮርስ መጽሐፍ ቅዱሳዊ ነው። እሺ እምነት ብቻ ብለህ ስትል የሚያድንህ ምን ብቻ እያልክ ነው?
አይ ሰው በእምነት ብቻ ነው የሚድነው እያልኩ ነው። ሰው በጸጋ በኩል በእምነት ብቻ እያልኩ ነው። እሺ በእግዚአብሔር ጸጋ ሲያምን ይድናል እያልክ ነው። ኦፍኮርስ አይ እምነት ብቻ ስል አምኖ ሲጠመቅ ነው የሚድነው፣ ጥምቀትም ለዳግም ውልደት ነው ቢባል ልክ ነው? አይ እኔ አንድነት ስላለ ኦልሬዲ እሱ ራሱ አንዴ ከዳነ በኋላ ይጠመቃል ብዬ ነው ማለት። ምክንያቱም አንተም ታምኖን አይደለም የጠየቅኩ እኔ ያልኩትን ልክ ነው ወይስ ልክ አይደለም? ይኸውልህ ስማ በደንብ አንተ እምነት ብቻ ነው የሚያድነው አልክ። ሌላው ደግሞ ለምሳሌ አልኩ እምነት ብቻ ይልና እንዳንተ ግን እምነት ብቻ ስል ጥምቀትም ለድህነት ነው፣ እምነት ከጥምቀት አልነጥልም፣ ጥምቀትም ለዳግም ውልደት ነው ብሎ ቢል ትክክለኛው እምነት ብቻ የሚለው አስተምሮ ያንተ ወይስ የሱ? አይ የሁለታችንም ልክ ነው። የሁለታችሁም ልክ ነው ኦፍ ኮርስ። ስለዚህ የሁለታችሁም ልክ ከሆነ አንተ ጥምቀት ለዳግም ውልደት ብለህ ታምናለህ ማለት ነው። አረቃዶች ተው ዝም አትበለኝ። ኦኬ አሁን ይሰማል? ይሰማል። በየመሃሉ ዝም አትበል። ኧረ እኔ ዝም ብዬ አይደለም ያወራው እኮ ነው። በራሱ ጊዜ ነው ዝም የምለው። እሺ የሁለታችሁም ልክ ከሆነ አንተ በጥምቀት ዳግም ውልደት አለ ብለህ ታምናለህ ማለት ነው። ኦኬ ሰው መጽሐፍ ቅዱስ በተለያየ ቦታ ላይ ሰው በእምነት ዳግም እንደሚወለድ ይናገራልና ከዛም በኋላ በጥምቀት ደግሞ ክርስቶስ እንደሚለበስ እየነገርኩህ ስለ እምነት አይደለም የጠየቅኩህ። እኔ የጠየቅኩህ ገላትያ 3 ስታይ እናንተ በእምነት የተወለዳችሁት እግዚአብሔር ልጅ ናችሁት። ቆይ እና ደግሞ ክርስቶስ አልጠየቅኩም እያልኩ ለምንድን ነው ቆይ ብለህ የራስህን የምትናገረው? የጠየቅኩህ ላለመመለስ ነው የሚመስለው። የጠየቅኩህ የሁለታችሁም ልክ ከሆነ አንተ በጥምቀት ዳግም ውልደት አለ ብለህ ታምናለህ ወይ? ስልክ እየተደወለልኝ ነው። በዛ ምክንያት ነው እያስቸገረ ያለው። በጥምቀት ዳግም ውልደት የለም፣ በእምነት ነው ሰው የሚወለደው። የሁለታችንም ልክ ነው አልከኝ እኮ። እነሱ በጥምቀትም እኮ ማንም በጥምቀትም እኮ በእምነትም ካሉ ልክ ነው፣ በጥምቀትም በእምነትም ካሉ ልክ ነው። ግን እምነትን እኔ እንደዚህ አይነት ውሸት ለህሊና አለመታመን በጣም ነው የሚያናድደኝ። እዚህ ውስጥ ያላችሁ እንደው በዚሁ አጋጣሚ 900 ምናምን ሰዎች ያላችሁ ለውይይት ብሎ ሰው ለማሸነፍ ብሎ ከሚክድ ሰው አብዝታችሁ ራቁ። እግዚአብሔርን ነው የምላችሁ። ኦኬ እሺ ወዳጄ ከኔ ጋር ማውራት እንችላለን። ኢዮብ አንዴ ሚዩት አድርግና በተራ ታወራለህ ወንድማችን። እንረጋጋ። ለውይይት ብሎ የሚክድ ሰው እጅግ በጣም ለእግዚአብሔር ቃል ጠላት ነው። ለምን ካላችሁ የእግዚአብሔርን ቃል እርሱ በማሸነፍና በመሸነፍ ቦታ ተክቶ እየተናገረ ስለሆነ ማለት ነው። ለምን ይሄን አልኳችሁ? እዚህ ሚዩት አድርግ አቤል፣ ተራህን ጠብቀህ ታወራለህ ተባልክ። 10 ጊዜ አትክፈት። ስንፈቅድልህ ነው የምታወራው እንጂ አንተ ስለፈለግክ አይደለም። እና ስርዓት የሚባል ነገር ደግሞ አለ። ቃዶሽን አክብረን እያወራ ነው ጨረስኩ ሲለን ወደ አንተ እንመጣለን። አለበለዚያ አንተ ከሱ የምትለይበት ምክንያት የለም። እሱ ሰው ነው እያወራ ነው። ማንህና ነው አንተ በየማሉ የምትገባው? ስርዓት የሚባል ነገር አለ። ስርዓት ያዝ። ምን አይነት ጥያቄ ጠየቅኩት? እምነት ብቻ ብለህ ስትል ምን ማለትህ ነው ስለው፣ ቃዶሽ አንተም በደንብ እየሰማሽ ምን አለ? እኔ ሰው ባመነ ቅጽበት በቃ ይድናል እያልኩ ነው አለ። እሺ እምነት ብቻ ለአንተ ትርጉሙ ይሄ ነው። ሌላው መጥቶ እምነት ብቻ ይልና እንዳንተ ከዛን ጥምቀት ለዳግም ውልደት ነው ብሎ ቢል እና አምኖ ሲጠመቅ ነው የሚድነው፣ ጥምቀት አዲሱን ማንነት ምንለብስበት ነው ወይም ደግሞ መለኮታዊ ውሃ ነው ብሎ ቢል ሉተር እንደሚለው ልክ ነው ወይ ስለው፣ አዎ ሁለታችንም ልክ ነን አለ። ሁለቱም ልክ ከሆነ የሱም ልክ የሚሆን ከሆነ አንተ ጥምቀት ለድህነት ወይም ለዳግም ውልደት ብለህ ታምናለህ ወይ ስለው ምን አለ? አይ ጥምቀት ለዳግም ውልደት አይደለም አለ። አስቀድሞ ምን ብሎ ነበረ? የሁለታችንም ልክ ነው ብሎ ነበረ። እኔ ያለው በእኔ አፍ ስታወራ ይሻላል። እኔ ብጠይቅኝ አሪፍ ነበረ፣ ግን እኔን አስኪማ በእኔ አፍ ስታወራ በደንብ ስማ ያልኩ አንተ ያልተናገርከውን ከተናገርኩ እንድታርመኝ ነው። ያልተናገርከውን ከተናገርኩ ይኸው አርመኝ። እዚሁ ጋር ቀጥል።
ኦኬ እኔ ያልተናገርኩትን ነው የተናገርኩት። እኔ እንደዛ አይደለም ያልኩት። አሁን ለምሳሌ አንተ አሁን ስለ ሉትራን ማውራት ፈልገህ ነበረ እና ሉትራን አሁን እንደዛ አይደለም አንተ እንደምትለው አይደለም አድርገው እነሱ የሚያምኑት። እነሱ ቢኖሩ አሪፍ ነው፣ ግን ስለ እነሱ ማውራት አልፈልግም። እነሱ እንደዛ ብለው ዳግም ውልደት በእምነት ነው ብዬ ነው የማምነው። እነሱ በእምነት ቆይ እየነገርኩህ በእምነትም በጥምቀትም ብለው ነው የሚያምኑት። አየህ ቆይ አንዴ እኔ ያንተ ንግግር ተሳስቼ ወይም ያላልከውን ያልኩትን ነገር የመጀመሪያ ያላልከውን ያልኩትን ማለት ነው። ኦኬ አሁን በሀሳብ ማውራት እንችላለን። ሚዩት አድርገህ አንተ ብቻ ከምታወራ ሚዩት አላረኩም። አውራ ብዬ እየጠበኩ ነው፣ ግን እንትን አልክብኝ፣ ዋሸህብኝ። አሁን ነው እኔ ያላልኩትን ትላለህ አልከኝ። እሺ ያላልኩት ስልህ አሁን እሱን ደግሞ መተው ትፈልጋለህ አንተ። ይኸውልህ እኔ እዚህ ቁጭ ብዬ ያላልኩትን አልክ አልከኝ። እሺ የቱን ያልኩ ስለ ደግሞ እየቀየርከው ነው። ስለዚህ ያላልከውን አላልኩም ማለት ነው። ያላልከውን ካላልኩኝ ስምን አላጠፋውብህም ወይም ሌላ ነገር እንትን አላልኩም። ወደ ነጥቡ ተመለስና ጥያቄን መልስልኝ። ኦኬ ጥያቄን አሁን ምንድን ነው? ጥያቄ ግልጽ አድርግና ከዛም በኋላ ጠይቀኝ እኔ እመልስልሃለሁ። ሰው በእምነት እንደሚድን የሁለታችሁም ልክ ከሆነ አንተ እምነት ብቻ ስትል እምነት ባመንክ ቅጽበት ሰው ባመነ ቅጽበት ይድናል። ዳግም ውልደትም በእምነት ነው በጥምቀት አይደለም እያልክ ነው። እምነት ብቻ ስትል ያንተ ትርጉም ይሄ ነው። ልክ ነኝ? አዎ ልክ ነህ። እሺ ሉትራኖች እምነት ብቻ ሲሉ ሰው አምኖ ሲጠመቅ ይድናል። ጥምቀትም ደግሞ ጥቅሙ ምንድን ነው? እንደውም በካቴኪዝሙ ላይ የጥምቀት ጥቅሞች ይልና ዳግም መወለድ፣ ክርስቶስን መልበስ ይላል፣ ለኃጢአት ስርየትም ይላል። እነሱ እምነት ብቻ ሲሉ ይሄንን እያሉ ነው። አምኖ በጥምቀት በኩል ደግሞ የሚገኘውን ጸጋ እየዘረዘሩ ማለት ነው። የሁለታችሁ እምነት ብቻ አንድ ነው ወይ ስልህ ቅድም አዎ ብለኸኝ ነበር። አሁንም አሁን አንድ ነው የምትለኝ? ኦኬ አሁን የመለስኩልህ እኮ ነው። እኔ አሁን እነሱ ቢኖሩ አሪፍ ነው እንዴ? ስለነሱ አሁንም አንድ ነው ወይ ነው የምትለኝ? አይደለም ምን መሰለህ፣ አሁን እነሱ ሰው በእምነትም በጥምቀትም እያሉ እኮ ነው። እምነትን አሁንም አንድ ነው ያገለለ አይደለም ያልኩህ እኮ ነው። አንድ ነው ወይ የሁለታችሁ አንድ ነው ወይ ጥያቄ? እነሱ አዎ አንድ ነው። ምክንያቱም እነሱ በእምነትም በጥምቀትም ስለሚሉ እኔ አሁን ጥምቀት ብቻ ብዬ ነው ማምነው። እኔ በቃል ብቻ ብዬ ነው። በእምነትም በጥምቀትም ትላለህ አንተ። እኛ እኮ በእምነት ብቻ ስንል ልክ አይደላችሁም ይሉ በቃ ልክ ናችሁ፣ ግን በጥምቀትም ትላለህ ወይ? ምክንያቱም እኔም የማልልበት የራሴ የሆነ ምክንያት አለኝ። በቃ ቆይ ማትልበት ምክንያት አልጠየቅኩም። አትልም በቃ እነሱ ደግሞ ይላሉ አንድ ነው። ልዩነት አለ። ያው አንድ ነው በእምነት ብቻ በእምነት ብቻ በሚለው ቃል ከሆነ አዎ ሁለታችሁ እምነት ብቻ ትላላችሁ። እምነት ብቻ ስትሉ ብዬ ነው የጀመርኩት። እኔ ምን አይነት የመረዳት እንትን እንዳለ አላውቅም። እነሱ በቃልም በውሃም ያልኩ እሺ ቃዱሽ እንዴት ነው ተግባቦት? ተው ተግባቦት እንልመድ። ሲጀምር ምን ብዬ ነው የጀመርኩት? እምነት ብቻ ስትሉ እንደምትለያዩ ማሳየት ነው የኔ ፖይንት። በዚሁ አጋጣሚ ልንገር፣ እምነት ብቻ ስትሉ እንኳን የተለያያችሁ ናችሁ አይደለም ከመጽሐፍ ቅዱስ ልታሳዩን ይቅርና ማለት ነው። እምነት ብቻ ስትል አንተ ሰው የሚድነው በማመኑ ብቻ ነው፣ በጥምቀት አይደለም። ከዳነ በኋላ ነው የሚጠመቀው ነው የምትለው ያንተ እምነት። እነሱ ደግሞ እምነት ብቻ ሲሉ አምኖ በመጠመቅ ይድናል። ጥምቀትም ደግሞ ጥቅሙ ለዳግም ውልደት ነው፣ ለኃጢአት ስርየት ነው፣ መዳኛ ነው ብለው ያምናሉ። ካስፈለገ ደግሞ ሉተር መለኮታዊ ውሃ ይለዋል። አንተ ደግሞ እንደነሱ አትልም። ሁለቱ አንድ ነው ወይ ስለ አሁን ትለኛለህ። አንድ ከሆነ የነሱን ታምናለህ ስለ አላምንም ትላለህ። ይሄ ጤነኝነት ነው? ዮባ አንተ አሁን አንድ ያልተረዳው ነገር ምን እንዳለ አለ መሰለህ። አሁን እነሱ ምን መሰለህ በጸጋ ሲጀመር አይ በጸጋ ብቻ በእምነት ብቻ ብሎ ነው። አይ በጸጋ በኩል ሰው አምኖ ነው ድኖ ነው ሲጀመር የሚያምነው የሚጠመቀው ብሎ ነው የሚያምኑት። አይ አያምኑ። ውሸት። ኦኬ እየነገርኩህ እኮ ጠመቀው አይሉም። አውጣ ድኖ ነው የሚጠመቀው የሚሉትን አውጣና ሳይ ጥምቀት ለምንድን ነው ህፃናቶችን የሚያጠምቁት? አይ ህፃናቶችን ለምንድን ነው የሚያጠምቁት? አንዴ እኔ እኮ እነሱ በለምንድን ነው ያልኩት እኮ ህፃናቶች ለምንድን ነው? ቆይ ውሸት አያስፈልግም፣ እንድትዋሽም አልፈቅድልህም። ድኖ ነው የሚጠመቀው ያሉበትን አውጣና ሳይ። እሺ አሳያለሁ፣ ችግር የለውም። ግን እስከዛም አንድ ነገር እንዳወራ ፍቀድልኝ። አሳየኝና ታወራለህ። ማይክም አልከፍትብህም፣ ብቻ አሳየኝና እንደፈለክ ታወራለህ፣ ችግር የለውም። ድኖ ነው የሚጠመቀው የሚለውን አሳይ። ቀጥሎ ወንድሜ።
አሁን ኦልሬዲ ምንም መረጃ ላቀርብልህ አልችልም በዚህ ሰዓት፣ ምክንያቱም ሉትራን ስላልሆንኩ ልንገርህ። ሉትራን ካልሆንክ ታዲያ ለምንድን ነው እነሱን የምታወራው? አንተ እኮ ነው እየጠየቀኝ ያለው። እኔ ልጠይቅህ፣ አንተ ሉትራን አይደለሁም ብለህ ካልክ እነሱ እንዲህ ነው የሚያምኑት ብለህ መዋሸት ለምን አስፈለገ? እኔ መች ዋሸው? ድኖ ነው የሚጠመቀው የሚለው እውነት ነው? ድኖ ነው የሚጠመቀው የሚለው እውነት ነው? እሱን ችግር የለውም፣ ቃል ገባላለሁ፣ ሌላ ቀን አመጣላለሁ ማስረጃ። ኧረ በጌታ አሁኑኑ። አሁን ሲጀመር እኮ ጥምቀት ሲጀመር ምን መሰለህ እምነትን ይፈጥራል ብሎ አይደል የሚያምኑት በህፃናቶች ላይ። ህፃናቶችን ነው ህፃናት ጥምቀት አላወራንም ብሮስኪ፣ እያወራን ያለ ነው ስለ ጥምቀት ስለራሱ ነው። ሲመጣ ሲጀመር አያጠምቁ አልጠየቅኩም። እሱ ነው አንተ በህፃነት የተጠመቅከው ያ ያድናል ብሎ ነው የሚያምኑ። ምክንያቱም አልጠየቅኩም እኔ እሱን። እባክህ ተው፣ የጠየቅኩ ነገር ላይ አተኩር እንድንግባባ። መለስኩልህ እኮ። አልመለስክልኝም። የሁለታችሁ ልዩነቱን ነገርኩ። አንተ ስታምን ምን ብለህ ታምናለህ፣ እነሱ ሲያምኑ ምን ብለው ያምናሉ የሚለውን ከተነጋገርን በኋላ የእነሱንም አንድ ነው የምትለኝ ከሆነ የእነሱን እምነት ለምን አታምንም ስል መጽሐፍ ቅዱሳዊ ስላልሆነ አልከኝ አይደል? አላልኩም፣ እንደዛ አላልኩም። እኔ የማምንበት የራሴ የሆነ እምነት ስላለኝ አልኩ። እሺ እንደዛ ካላልከኝ እንደገና አንዴ እንትን እንለዋለና ጥምቀት ዳግም ይወልዳል ወይም መለኮታዊ ውሃ ነው የሚለው መጽሐፍ ቅዱሳዊ ነው ይህ አገላለጽ? አይ እኔ እንጃ፣ እኔ አላወኩም እሱን። እሺ አላወኩም። በቃ ስታቅና እንደዚህ ይሻላል። አይ እኔ ስለኔ ስታቅና ለህሊና መታመን የሚባል ነገር አለ። መድኃኒዓለም እኔ የቤተ ክርስቲያንን ትምህርት መግለጽ ካልቻልኩ ምን አባቴ እሰራለሁ? ለምን አወራለሁ? አርፌ ቁጭ። መግለጽ ከቻልኩ በስርዓት ገልጻለሁ። አለቀ። መዋሸት ይሄ ለክርክር ብሎ እንትን ማለት በጣም አስጠሊ ነገር ነው። እሺ ብቻ ማነው በለጠ ኮንክ? ኢዮብ እንዴት ነህ? ሰላም ነው ኢዮብ? እንዳትፈራ አላስፈላጊ አማርኞችን ስለማልፈልግ ትምህርት ላይ ለማተኮር ስለምፈልግ ከአንተ ጋር አላወራም። በለጠ እሺ ፍሬው ወይ ሰላም ነው? እግዚአብሔር ይመስገን። እንዴት አለ? አለን ይመስገን፣ ሁሉ ሰላም። ከየት ቤተ እምነት ነህ? ፕሮቴስታንት አማኑኤል ህብረት። አዎ። ኦኬ። ድህነት ይታጣል ብለህ ታምናለህ? አላምንም። ነቢይ ዘኔ ግን ድህነት ይታጣል ብሎ ነው የሚያምነው፣ የአማኑኤል ህብረት መሪ። አዎ ማለት ሶርሱ አልተሳሳተም። ሰው ይሳሳታል አይደል? የሆነ ሶርሱ ቤተ እምነቱን ብቻ ሳይሆን መጽሐፍ ቅዱሱ አልተሳሳተም። ሰው ያው በየእንትኑ ሊሳሳት ይችላል። ስለዚህ ያንተ ነው የሱ መጽሐፍ ቅዱሳዊ ትምህርት? መጽሐፍ ቅዱሳዊ ሰው አይታጣም ነው። አይታጣም ማለት ምን ማለት ነው? ማለት አይጠፋም ነው ሰው። ኦኬ። ድህነቱን አያጣውም ነው? አያጣውም ነው። እሺ አያጣውም፣ ድህነቱን አያጣውም የሚለው መጽሐፍ ቅዱሳዊ ከሆነ ድህነቱን ያጣል የሚለው መጽሐፍ ቅዱሳዊ አይደለም ማለት ነው። መጽሐፍ ቅዱሳዊ ያልሆነ ትምህርት በክርስቶስ ነው ሊባል ይችላል? አይቻልም። መጽሐፍ ቅዱሳዊ ካልሆነ በክርስቶስ ነው ሊባል አይችልም። እሺ እንደዛ ሊባል ካልቻለ ዮሐንስ በመልእክቱ ላይ በክርስቶስ ትምህርት የማይኖር አምላክ የለውም ይላል። ስለዚህ ነቢይ ዘኔ አምላክ የለውም ልንል እንችላለን? አይ ሰው አንተ አሁን እንደዛ ልትል የምችለው ማለት ነው ትምህርቱ ዘውትር ሁሉ መሰረቱ ትምህርቱ ሁሉም ሲያስተምር አምላክ የሌለበትን ትምህርት ሲያስተምር እንደዛ መወሰን ትችላለህ እንጂ ሰው የሆነ ትምህርት በሆነ መድረክ ላይ በሆነ ቀን ላይ ወጥቶ የሆነ ስህተት ከሰራ በዛ ስህተት ተንተርሰ እንደዚህ ነው አምላክ የለውም እሱ ስህተት ነው አላለም። እሱ ያለው ትክክለኛ የመጽሐፍ ቅዱስ አስተምሮ ይሄ ነው ያለው፣ እንደዛ ነው። አንተም ትክክለኛው እያልክ ያለው የራስህን ነው። ስለዚህ በክርስቶስ ትምህርት አይደለም አልከኝ። አንተው በክርስቶስ ትምህርት አይደለም ካልከኝ ማለትም ድነት ይታጣል የሚለው በክርስቶስ ትምህርት ያልሆነ ትምህርት ከሆነ ነቢይ ዘኔ ያስተማረው
በክርስቶስ ትምህርት ያልሆነ ነው ማለት ነው። መጽሐፍ ደግሞ እንደሚናገረው እየለጠፉልህ ነው። ቆይ አንዴ እየለጠፉልህ ነው። ዮሐንስ መልእክት ላይ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ከዛ አንፃር ነው የጠየቅኩ። የሁልጊዜ መሳሳት አለበት አምላክ የለሽ ለማለት የምትለኝ ከሆነ ማስረጃ ነው የምጠይቅ። በቃ የክርስቶስ ትምህርት ከሌለው ነው እንጂ የሚለው ብዙ የክርስቶስ ትምህርት ከሌሉት አይልም። ይሄ አንዱን ከሳተ ነው። የክርስቶስ ያልሆነን ትምህርት እያስተማረ ነው እያልከኝ ነው። እሺ ችግር የለውም። ያን ያህል መጋጨቱ እንትን ከሆነብህ ልመልስህና እጅ ላይ መጽሐፍ ቅዱስ አለ? አይ ይቅርታ፣ የሆነ እማውቀውን እንትን ይመልስላ እንትን ላለው መጽሐፍ ቅዱስ የሆነ ስራ ቦታ ሆኜ ነው መጽሐፍ ቅዱስ አላስኩም ለዚህ። እሺ ችግር የለውም። እዚህ በዕብራውያን ምዕራፍ 6 ከቁጥር 4 ጀምሮ አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱት በኋላም የካዱትን ለንስሐ ማደስ የማይቻል ነው ይላል። አንዴ ብርሃን የበራላቸው ሰማያዊ ስጦታ ከቀመሱ በኋላ ይክዳሉ፣ ከዛን ግን እነሱን በንስሐ መመለስ አይቻልም ይላል። ስለዚህ እነሱ ከካዱ በኋላ ድነታቸውን አጥተዋል አላጡም? በንስሐ መመለስ አይቻልም ይላል። እሺ አንድ ቃል በቃል አንብብልኝ እሺ እንትኑ ቦታውን። እሺ አንዴ ጠብቀኝ። እሺ ይቅርታ። እሺ ከስልኬ ላይ ስለማሳየ ለዛ ነው። አንዴ እሺ ትልቁ ላይ እንሆንና እሺ ይነበብልሃል። እሺ አንበው አንድ ጊዜ። ኦኬ ቆይ አንዴ ሰው አታስገቡሽ። አንዴ እሺ ሳነስከው እኮ እሺ ሚዩት አድርጊ። ሰው ሲገባ ስለሚያንስ ነው። ሰው አታስገቡ። አንዴ እሺ ቆይ አንዴ ይቅርታ መልስሻለሁ እህታችን። እሺ ቀጥል። አንብበው ጮክ ብለህ። አሪፍ አታርገውም እኮ አንተ በትልቁ አታርገውም እያስወጣ። እስኪ አንዴ ወዳጄ ሰው ስለሚያስገቡ ነው የሚመለሰው አልኩ። ሰው አታስገቡ። አንዴ አይሰማም? ይኸው አንብልኝ አንተ። አንድ ጊዜ ብርሃን የበራላቸው ሰማያዊን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን። ቆይ እነዚህ ሰዎች አንዴ የእግዚአብሔርን ቃል አንዴ ቆይ ፍሬው አንዴ የዳኑ ናቸው አይደሉም? እነዚህ ሰዎች አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱ ከመንፈስ ቅዱስም ተካፋይ የሆኑ የዳኑ ናቸው አይደሉም? የዳኑ ናቸው። ብርሃን የበራላቸው የዳኑ ናቸው። እሺ ቀጥል። የዳኑ ናቸው። እሺ ቀጥል። መልካሙንም ከሚለው ቀጥል። መልካሙንም የእግዚአብሔር ቃልና ልመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሎታልና ያዋርዱትማል ይላል። ስለዚህ ድነታቸውን ያጣሉ አያጡም? አሁን እዚህ ክፍል ድነት ለምሳሌ አሁን እዚህ ክፍል እያለ ያለው ሰው ሲጀመር ድነት አንድ አሁን ድነት ዳነ ማለት ዘር ቀየርክ ማለት ነው። አንተ ዘር አሁን አንድ ሰው ዘር ኢትዮጵያዊ ሆኖ የትም ዓለም ሊኖር ይችላል፣ ግን ኢትዮጵያዊነቱ አይጠፋም። ድነት ኢየሱስ ክርስቶስን አለመቀበል ነው። ይሄ ኢየሱስ ክርስቶስን ማዋረድ ዝቅ ማድረግ ማለት ይሰቅሉታልና የእግዚአብሔር ልጅ ይሰቅሉታልና ስል ብርሃን በዚህ ሰዓት ለዓለም ሁሉ በርቷል አይደል? ኢየሱስ ክርስቶስም ሰምቷል። ብርሃን የበራላቸው ስል ይህን ስጦታ የቀመሱት ተካፋዮች የሆኑት ብርሃን በርቶላቸው ለምሳሌ ብርሃን በርቶላቸው ኢየሱስ ክርስቶስን ወየ መከራህን አየህብኝ እኮ ወንድም አለ። ምንድነው እያወራ ያለው? እነዚህ ሰዎች ድነታቸውን አጡ ወይስ አላጡ? ምን ያልኩ ሚዩት አድርግ ወዳጄ። እንደተገባ ይወራ ማረታው በጌታ እንዴ። እሺ ፍሬው፣ እነዚህ ሰዎች ድነታቸውን አጡ ወይስ አላጡም? ብርሃን በርቶላቸው ሰማያዊ ስጦታ ቀምሰው ከመንፈስ ቅዱስም ተካፋይ ሆነው ግን ካዱ። ለንስሐ ደግሞ እነሱን ማደስ የማይቻል ነው አለ። ስለዚህ ድነታቸውን አጥተዋል ወይስ አላጡም? አጭር መልስ። አይ በዚህ ክፍሉን ሙሉ
3 ቁጥር ብቻ ነው ያነበብነው። እነዚህ አይሁዳ ለየትኛው ሰዎች ናቸው? አይሁድ ናቸው? ምኖች ናቸው? አሁን ሲጀመር ዕብራውያን የተጻፈው እነዛ አይሁድ ለነበሩ ናቸው የተጻፈላቸው። አይሁድስ ምንስ ቢሆኑ አስቀድመው ድነዋል አልከኝ እኮ። አይሁዳዊ የለም፣ ቆይ አንዴ፣ አይሁዳዊ የለም ወይም የግሪክ ሰው የለም፣ ጨዋም ባሪያም የለም፣ ሁሉም በክርስቶስ ሁሉ አንድ ናቸው። ሁሉም በክርስቶስ ተግባባ? አዎ። ስለዚህ አይሁዳዊ ወይም የግሪክ ሰው ምናምን ብለህ ልጠቅስ አትችልም። ምክንያቱም አስቀድሞ ከላይ ብርሃን የበራላቸው የዳኑ ናቸው አይደሉም ስለ በቃ ድነዋል አልከኝ፣ ተዘጋ። ነገድ ዘር ምናምን መጥቀስ አትችልም ከዚህ በኋላ ምክንያቱም በክርስቶስ ናቸው ካልክ ከምንም ነገድ ይሁን አብቅቷል እዛ ጋር ማለት ነው። ሶ አንዴ ብርሃን በርቶላቸዋል፣ ድነዋል። አዎ ድነዋል፣ አለቀ። መልካሙን የእግዚአብሔርን ቃል ሊመጣ ያለውን ኃይል የቀመሱ ነበሩ። አዎ የዳኑ ናቸው። አዎ በኋላ የካዱትን ይላል። ሲክዱ ድነታቸውን አጥተውታል ወይስ አላጡትም? አጭር መልስ መልስ እባክህ። ይሄ እኮ ስፍራው አሁንም አንተ እያልክ ያለው በዚህ ቦታ ተገደ መልስልኝ ነው እኮ። ግን ሐሳቡን ሙሉን ለምን አናየውም ነው? ከላይ ደጅ ጀምሮ ያው በቃ ያውና መልስልኝ። ምን አይነት እንትን ነው? በጌታ ስም ፊት ለፊት ግልጽ ቁጭ ያለ አንተን እንደፈለክ አንተ አሁን ማለት ነው። ቀጥል። ክፍሉን አመጣ ይወስንልኝ ነው መጽሐፍ ቅዱስ። አሁን በዚህ ክፍል ነው ብቻ አንተ ወስነህ እንትን የምትለው መጽሐፍ ቅዱስ ከማይጠፋ ዘር ተወልዳል ያልከው የተባለበትን አላነበብኩሽ። እሱን ክፍል አሁን መጽሐፍ ቅዱስ እኔ ጋር ስለሌለኝ ነው አንብባል። ያንን ክፍል ምን አድርጋል? ግን በዚህ ክፍል እንደዚህ ስለተባለ ብቻ ወስን። ለየትኛው ተስፋል እንዴት ተስፋል አገባብ አለ፣ እስከ መጨረሻው ይነበባል እንጂ በዚች ቦታ ብቻ አሁን ለየትኛው ህዝብ ጥፋቱ እንደው የምን ጥፋት ነው ማለት መካድ ይሰቅሎታል ይላል። መካድ ምን አይነት ክደት ነው? አሁን በዚህ ጊዜ የሚከዱ አሉ። በአውሬ ጊዜ የሚካድ ክደት አለ፣ የአውሬ ጊዜ ክደት። ስለዚህ የትኛው እንደሆነ ሳንወስን አሁን በዚህ ወስን ነው ያንተ ሐሳብ። ስለዚህ ከላይ እስከ ታች ማንበብ ነው እንትን ምለው ይሻላል። ስለዚህ በዚህ ቦታ አንተ እንደዛ ካልክ ከማይጠፋ ዘር ተወልዳል ከምትለው ጋር አይጋጭም ወይ ነው? እሱም አንድ ቦታ ነው። እሺ ከማይጠፋ ዘር ተወልዳችኋል የሚለው አንድ ቦታ ነው። እዛ ላይ ቆመ ትምህርት ልገነባ አችልም ማለት ነው። እዚህ ላይ ስትጠይቅ ይሄንኑ አኬር ስለሆነ የተጠቀምከው ከማይጠፋ ዘር ነው የሚለው እሱ ስለ ክርስቶስ ነው የሚናገረው። አዎ እርሱ አይጠፋም። እኔ የጠየኩ ግን ስለ አማኙ ነው። ስለ አማኙ ስትጠየቅ ስለ ወላጁ ታወራለህ። አልተጠየቅም ስለ ወላጁ፣ ስለ ክርስቶስ ስለ እግዚአብሔር አልጠየቅኩም። አዎ እሱ የማይጠፋ ነው። ሰዎች ግን ይሄው እዚህ ጋር ካዱ አለ። የዚህን ክፍል ብቻ አብራራልኝ። በዚህ ክፍል ላይ ብቻ ትምህርት መስረት አላልኩም፣ ግን ይሄ ክፍል የሚለው ላይ ጥያቄ መልስ። አንድ ክፍል አንድ የመጽሐፍ ቅዱስ አውድ የራሱ የሆነ ምንድነው ንባብ የራሱ የሆነ አውድ አለው። ያንን አውድ ማብራራት ይችላል፣ ግዴታም ነው። ቆይ አንዴ። ነገር ግን አንዱ ላይ ብቻ ቆመ ትምህርት መስረት ከዚህ ውጪ በቃ ምናምን ብለሽ ልክ ነህ። እኔ አላልኩም። እኔ ያልኩ የዚህን ክፍል ብቻ አብራራ ነው። አይ ይሄ ብቻ አይደለም ምትል ከሆነ የራስን ታብራራለህ። የዚህን መልስ አንድ በል። ሁለተኛ የዚህን መልስ ማለት ደግሞ ሌላ የሚጋጭ ፈልግ ማለት አይደለም። ለማጋጨት አትሞክር። አስቀድሞ ግን ለመጨረሻ ጊዜ ነው የምጠይቅሽ። እነዚህ ሰዎች አስቀድሞ ድነው ነበር የሚለው ላይ ተግባብተናል። እሺ የካዱትን ይላል፣ በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ድነታቸውን አጥተዋል ወይስ አላጡም? የካዱትን ስል ከነዚህ ወጥቶ የካዱትን ነው ብለህ ነው አንተ የምታስበው? ለምሳሌ በኋላ የካዱትን ይላል። ከነዚህ አንድ ጊዜ ብርሃን ሰማይ የብር ቃል ማትታመኑ ሰዎች እኮ ናችሁ በጌታ ስም።